ani du'a kee taa'ee ilaalu. Sayid du'aa ani hin jiraadhu kanaaf si durseen du'aa kana beekaa karaa irratti akkanatti akka kana dhugu beekaa nagattee deemtee jechuun Baardaarii kaatee gara Gondaritti gara baadiyyaa keessas nan seena jennaan waa takka hin shakkin. Shakkii takka malee akka na dhabdu kana murteessi. Na dhabdaa? ጠጭ ልጅ እየበላ ነው የሚያለቅሰው። ማሊፍ አክርት nyaadhu beektu? ሰው ራሱን የሚያጠፋ ሰው amma erga kana nyaadhee booda barakinaa kanan dhuga. Takka takkaan. Duratti hanga afxiraa ta'e egaa afxiraa booda nyaata koo nyaadhee barakinaa maa jarjarta anus hin dhuga maal achirratti dannaqamte anus uyyuu guufan deema silaa maaltu si jarjarta kana kalaas ani isa wajjin hanga umi sadan dhugee fixee du'a koo osoo inni Gondaritti hin gahin lukti isaa Gondar osoo hin gahin አዩን ዱቴ ጀዳኔ አከት ቢልቢላን በርባድ አዩ እንግዲህ በክሎሮክስ ልታፈጥር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዲናችሁ መወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላህ ኸይር ጀዛ ባላችሁበት አላህ ይጠብቃችሁ እላችኋለሁ። እንግዲህ አዩዬ 3 ክሎሮክስ እዛ መጣለች። ቤተሰቦቿ ክሎሮክስ ማምረቻ ነው መሰል የሚሰሩት። የኑሮ ውድነት ወደሱ አካባቢ ያልደረሰ መሰለኝና በደንብ በልቼ ክሎሮክስ እጠጣለሁ አለች። የሚሞት ሰው ለምን ይበላል ሲጀመር ላሉት ይተዋል እንጂና አንድ ቀን እንደዚህ የምትቀልጃት መቼም ሸይጣን ለሁሉም ነገር ተባባሪ ነው። አንድ ቀን ወደ እውነቱ ይገፋፋሻል ማለት ነው። እኔ እኮ የሚገርመኝ እንደ እህት ወንድም እንግዲህ በዛን ሰዓት ሰይድ ጋር ስትጃጃል በዛን ሰዓት ወንድሞቿ እየዛቱ ነበር በሰይድና ዛሬ የት ነው የሄዱት? ምንም ቢሆን እንግዲህ እህት ናት፣ ቤተሰብ ናቸው፣ ወንድሞቿ ናቸው። እንደው እንደዚህ ስትሆን እንደው አይቆጧትም፣ አይመክሯትም። እኔ አላቅም እኔ ለምን እንደዚህ እንደምትሆን። ቢያንስ እሷ ምኑንም እያወቀች አይደለም፣ ግን የተታለቆች ወንድሞቿ አሉ። እንደው እህቴ እንደዚህ መሆን የለብሽ። ሶሻል ሚዲያ እኮ ቀልድ አይደለም። ሶሻል ሚዲያ ማለት በጣም ትልቅ ነገር ነው። በጣም ብዙ ሰው ትልቁም ትንሹም የሚያያችሁ ነው። ህፃናትም የሚያያችሁ ነው። በጣም ተደራሽነት ያለው ነው ዩቲዩብ ቻናል ማለት እና እናንተ እንኳን ብታጠፉት ሰው ጋር የደረሰ ነገር መጥፋት የማይችል እያንዳንዱ ቤት ያለ ነገር ነው ሶሻል ሚዲያ ላይ የምንለቀው ነገር ማለት ነውና እቺ ልጅ ነገ በጣም እድሜና ጤና ከሰጣት በጣም ሰፊ የሆነ ቤተሰብ ልትመሰረት ትችላለችና ቢያንስ ነገ ልጆቿ ቤተሰቦቿ አንድ ሰው በጣም ብዙ ቤተሰብ እንደሚያፈራ ታውቃላችሁና በኋላ ላይ ቤተሰቦቿ ይሄንን ቪዲዮ ያያሉ። ምን ይሉኛል እንኳን አይባልም። ከአንድ ጊዜ ተሳሪ ያላችሁ የሆነ ነገር በቃ ልጅነት ነው የሆነ ነገር አሳስቶኝ ነው ይባላል። ለዚህ ደግሞ ሁሉ ጊዜ በጀርኪና ሁሉ ጊዜ ራሴን አጠፋለሁ። አንቺ ራስን ማጥፋት ቀል መስሎሻል እንዴ? የሆነ ጽርቅ ስራ መሰሪ ነው የመሰለሽ? ሰይድ የፈለገበት ቦታን ልክ አንቺ ሰይድ ማለት ነው እርግጠኛ ሆኜ ምነግርሽ ነገር ወንዶች ባልል ደስ ይለኛል፣ ግን ሁሉም ወንዶች አይደሉምና አንዳንድ ወንዶች እንደ ሸንኮራ አኝከው ሴቶችን ልጅነቷን፣ ወጣትነቷን፣ ሁሉ ነገሯን መጠጥ ያረጉና እንደ ሸንኮራ አኝከው ይጥሏታል። ልክ ሲጋራ ሰው አጭሶ ሲጨርሰው በጫማው ጫፍ ጭፍልቅ አርጎ ይረግጠዋል፣ እሳቱን ለማጥፋት ማለት ነው። ወንድ ልጅም የማይፈልጋትን ሴት ልክ እንደዛ እንደ ሲጋራው ነው ጭፍልቅ አርጎ የሚያጠፋው። እርግጠኛ ሆኜ የምነግራችሁ ማለት ሁሉም ወንዶች አይደሉም፣ አብዛኛው ወንዶች። ሱመያን እንግዲህ ሰይድ እንደፈለገ ተጫውቶባት ከእምነቷም ከቤተሰቦቿም ሁሉ ገለልተኛ ሆና እሱ ጋር ነው የሄደችው። ዛሬ ግን ምንድነው የተፈጠረው? ዛሬ እሱ ልጆቼ ክርስትና ይነሳሉ ብሎ ነው እየዘለለ የሄደው ማለት ነው። በፊት ያለ ስርዓት ያለ ያስከውን ህይወት ዛሬ እንዴት ነው ካደገ ከቀነጨረ በኋላ መስመር ልታስይዝ የምትነሳው? እንደፈለክ እዚህ ተጃጅለ ቆይተ ማለት ነው። ይሄ ለሁላችንም ትምህርት ነው፣ ለአንዳችን ለሁለት ሰው አይደለም። መጀመሪያ
አንድ ልጅ ወደዚህ ምድር ላይ ስናመጣ ኃላፊነት አለብን። እሱ በዛን ሰዓት በድንገት የተፈጠረ ነገር ነው በቃ እንበለውና እሱን አላህ ያውቃል። ግን ሁሉ የተደበቀው ምኑ ወጥቷል። ግን ዛሬ ላይ እሱ ምንድነው ኮስተር ብሎ ምንም እንዳልተፈጠረ ነው የሚሆነው ማለት ነው። ለምን እዚህ ቦታ የምትጎዳው ሴት ናታ። ከሱ ምንድነው የጎደለው? ደም ነው የፈሰሰው? የእንግዳ ልጅ ነው የወጣው? ልጅ ነው የወጣው? ምን ወጣ ከሱ? ምንም የወጣ ነገር የለም። ምንም። ሴት ናት የምትጎዳው። መከራዋ ማያልቀው ሴት ናት። እድሜ ልኳን መከራዋ ማያልቅ ከአንዱ ቀዳዳውን ስዘጋ አንዱ ቀዳዳ ስዘጋ አንዱ ያችን እንደዛ ከእምነቷ አስወጥቶ ተጫውቶባት ይኸው ዛሬ ምን ላይ ነው ያለችው? እየተሰቃየች ወጥታ ግን አልተናገረችም ስቃያን። እቺን ደግሞ አንድ ፍሬ ልጅ ደግሞ ይዞ አሁን ደግሞ እቺን ደግሞ ፊዳውን ያበላታል ማለት ነው። አትፍረዱ፣ ወላሂ አትፍረዱ። የሚያናድዳችሁ ቦታ ልትናገሩ ትችላላችሁ። ሰውነን ሁላችንም፣ ግን ፍርድ አትፍረዱ። አላህ የሰው ልጅ የጻፈበት ቦታ ላይ አንድ እርምጃኛ ማድረግ አንችልም ከስበብ ውጪ ማለት ነው። እቺ ልጅ ስበብ የሆነ ነገሩን ስበብ አስባብ ሰይድ ላይ ወስዶ ጣላት። ባይጥላት ጥሩ ነበረ። አንደኛ ህይወቷ እየተበላሸ ልጅነቷ እየተበላሸ አስቡት። በዚህ በረመዳን አስቡት፣ በወጣትነታችሁ አግብታችሁ አስቡት፣ ብቸኝነታችሁ አስቡት፣ ያገባችሁን ሰው ማጣት፣ ለምናችሁ አብራችሁ እንኑር የምትሉት በጣም ከባድ ነው። ይሄን ስላችሁ ምን አንቀለቀላት? ራሷ እግሯን ሰቅላ ሂዳ ማን ለመናት? እሱ አልወድሽም። አትፍረዱ። አንድ ነገር ሆኗል መስሏት ነው ያደረገችው፣ መሰላት አደረገችው። ይኸው በዚህ በኩል ህይወቱ ተበጣበጠ። ሱመያም ይኸው ማትወጣ መከራ ውስጥ ገባች። ወላሂ እኔ ትላንትና ኡምራ አርግ ያለው ወላሂ ነው የምላችሁ። አልሐምዱሊላህ ረብል ዓለሚን ትዝ ብላኝ ኡምራ ጧፍ ሳረግ ወላሂ ዱዓ አርጌላታለሁ። ኢንሻአላህ እናንተም ዱዓ አድርጉላት መቅቡል እንዲሆንላት። አላህ በዲኗ ጠንካራ የምትሆን ለሌሎችም ተምሳሌት ጎበዝ የምትሆን ወላሂ ከክርስትና ወደ እስልምና የሚመጡትን ልጆች አላህ የሁለት ሀገር እሳት አድርግባቸው። የሁላችንም መጨረሻ አላህ ያሳምረውን። እስላም ሁኜ ሙቼ ክርስቲያን ሁኜ ሙቼ